ቅዳሜ ከሰዓት ወጣ ብለናል በመጽሐፍ እንግዳ ዝግጅታችን ላይ ነው የምንገኘው እዚህ ቦሌ አካባቢ ነው ያለነው ከቀለም ወርቅ ግዛው በሚል ስማቸው ሰፍሮ ፎቶግራፋቸውም ያሉበት መጽሐፎች አሉ 3 መጽሐፍቶች ናቸው በነገራችን ላይ እኒህ እናት የጻፉት ወይዘሮ ቀለም ወርቅ ግዛው ማን ናቸው መጽሐፍቱስ በምን ምክንያት ተጻፉ ምንስ ይዘት አላቸው የሚለውን ቤታቸው ጎራ ብለን አብረን እንጫወታለን ማለት ነው ቅዳሜ ከሰዓት የመጽሐፍ ዝግጅት አብራችሁ ቆዩ ጤና ይስጥልን እንደምንኖት የኔና ደህና ኖት እንደምንኖት እግዚአብሔር ይመስገን እንደምንኖት በባህላችን ደግሞ ጉልበትም መሳም በረከት ነው እንደምንኖት የኔናት ሰላም ኖት እግዚአብሔር ይመስገን ደህና ኖት እንደምንሰነበቱ እንደምንከረሙ እግዚአብሔር ይመስገን ሰይ ያው በአጋጣሚ አንድ ሀዘን ላይ ነበር የተገናኘ ነው የዛን ቀን ጥቂት ነገር ተጫዋወተን ከርሱም ጋር ተዋወቀን ቤተሰቡንም እግረ መንገድ አየን እና ተመሳሳይ የሆነ ቤተሰብ የፀጉር ስታይሉ እድሜያችሁ እንደገና ደግሞ ሀዘንም ቢሆንም በሀዘን ውስጥ ያለውን አንድነት ቤተሰባዊነት ፍቅራችሁን ያየንበት ነበርና እንግዲህ ላረፉትም እናታችን ነፍሳቸውን ይማር እንላለን ወይዘሮ ቀለም ወርቅ ግዛው 3 መጽሐፍቶችን አበርክተውልናል በቅድሚያ መጽሐፍ ማለት አንድ አባባል አለ ሁሌ መምጣቅሰው ሞዶ ለአመት የሚያስብ ዘር ይዘራል ወይም እህል ይዘራል ለመቶ አመት የሚያስብ ዛፍ ይተክላል ለትውልድ የሚያስብ መጽሐፍ ይጽፋል ይባላል የመጽሐፍን የትውልድ ተስተላልፎ ክብደቱን ለመግለጽ የተባለ አባባል ነው በያስባለሁ እና መጽሐፍ ልጅን የመውለድ ያህል ነው ብዙ ውለታ አለ እዚህ መጽሐፍቶች ውስጥ እነዚህ መጽሐፍቶች ውስጥ ብዙ ያገር ውለታ አለ በቅድሚያ እንደው ቢዘገይም ለዚህ ለመብቃቶ ያለንን አክብሮት በጣቢያችን ስም ልንገልጽለው እንወዳለን እናታችን አመሰግናለሁ መልካም ያልተተረከው ውለታ በሚል አንዱ ሌላው ደግሞ ምሳሌ አባባሎችና እንቆቅልሾች እንዲሁም ደግሞ የጉራጌ ምግብ አሰራር የሚሉ 3 መጽሐፍት አሉ ለአንድ ሰው 3 መጽሐፍ በጣም ብዙ ነው እስቲ ወደ መጽሐፍ የገቡበትን ነገር ጥቂት እስኪንስማና ከዛ ደግሞ ከውስጥ ሐሳቦች ላይ አንዳንድ ነገሮችን እናነሳለን መጀመሪያ መሰለህ ያነሳሳኝ ነገር እኔ እናቴ እንደው እንትን ሳይ ማድነቅ ወይም ማጋነን ሳይሆን በጣም ባለሙያ ናት እና በልጅነቴ ሁሉ ነገር ነው ያስተማረች የጉራጌ ምግቡንም የወጡንም የእንጀራውንም ሁሉ መፍተል መስፋት እሷ ጋር ስራ የሚባል የለም ቁጭ ብላ ነው የምታስተምረን እና ያንን እኔ አሁን አድጌን ተዳርጄ ኖሮ ይዤ እዚህ አዲስ አበባ ከመጣሁ በኋላ አንዳንድ ሰርጎች ሲደገሱ አያለሁ የጉራጌ ምግብ ተብሎ ብቻ ሲሰራ አያለሁ እና ያለው 3-4 አይነት ነው ክትፎ ጎመን ክትፎ አይብ ምናምን ነው ከዛ ጥሬ ስጋ ነው እና የደገሱትን ሰዎች ጠርቼ እናገራለሁ ለምንድን ነው የጉራጌ ምግብ ብላችሁ ካላችሁ ጉራጌ ምግብ ብዙ አይነት ስራ ምግቦች አሉ ለምን ያንን አታጠቁ ለምንድን ነው ክትፎና ጎመን አይብ ብቻ አርጋችሁ 3 አይነት 4 አይነት አርጋችሁ የምትተውት በየስላቸው ምን አለ ሌላ ይሉኛል እሺ አረ በጣም ብዙ አይነት ነገር አለ የዶሮ ክትፎ አለ የተቀቀለ ስጋ ክትፎ አለ የበግ ክትፎ አለ የጥራጥሬዎች ክትፎ አለ እና በጣም ብዙ ነገር አለ እንደገና ደግሞ ወጥና በእንጀራው እኛ ቤት ውስጥ የሚሰሩ የነበሩ
ከአንድም ሁለት ሶስት አይነት ወጦች ጠፍተዋል የሉም ጠፍተዋል እና ያ ነገር እንደገና ደግሞ እሱም ቆጨኝ እና ኋላ እስቲ ይሄን ነገር መጻፍ አለብኝ ማቀው ነገር ብዬ መጻፍ ጀመርኩ እሺ ስለዚህ የመጀመሪያ መጽሐፉ ይሄ የጉራጌ ምግብ አሰራር የሚለው ነው ማለት ነው በ91 ዓመተ ምህረት የመጀመሪያው እትም ታትሞ ወጥቷል እንደዚህ እየተጫወትን ያየው አልባሳቱን ያየው ነው የጸጉሩን ያየው ነው ከበስተባላዩ ደግሞ ያለው ፎቶግራፍ ምግረ መንገድ ያየው ነውና እንደ ተመልካቾች ይሄ ልጅ ለምን ዘሎ ስለመጻፋቸው ብቻ መጣ ለምን አላደነቀም ብለው እውነት ይሄንን በጣም ክብር ያለው አለባበስ በዚህ እድሜው ጌጥ ነው ያገር ጌጥ መሆን ነውና ብዙ ጊዜ እንደዚህ አዘውትረው ይለብሳሉ ወዳለው ያብሻልስ በጣም ወዳለው ወይዘሮ ቀለመወርቅ ግዛው ዛሬ መጽሐፋቸውን እናነሳው እናታችን ማናቸው የሚለው ነገር እስኪ ጥቂት ይንገሩን ስለርሶ ባቴ ሻለቃ ግዛው ይባላሉ እናቴ ወይዘሮ ሰነበች ሳመርዳም ትባላለች የሰባት ቤት ጉራጌ ሰዎች ናቸው ግን እኔ ተወለድኩት ሆሳና ነው አባቴ የዛ ፖሊስ አዛዥ ነበሩ በዛ ምክንያት እናቴና አባቴ እዛ ተገናኙና እዛ ተወለድኩኝ ከዛ በኋላ እንግዲህ ወታደር ህይወት በያገሩ ነው በያገሩ አሰላም የተለያዩ ሀገሮች ብዙ ሄደን የሁለቱም ፖሊስ ያሩስም የሲዳሞን ፖሊስ አዛዥ ነበሩ አባቴ እና እዛ ነው እንግዲህ ያደግኩት ከዛ አዋሳ ተመሰረተች ከዛ እንግዲህ አዋሳና ሻሸመኔን መላለሳለን ሁሉም ሀገራችን ነው እንግዲህ የሲዳሞ ህዝብም በጣም ደግ ህዝብ ነው የአርሲ ህዝብም በጣም ደግ ህዝብ ነው እኔ አባቶቼ ናቸው ሁሉ እና እንደዛ ነው ያደግኩት ይሄን ፎቶግራፍ ሳይ እንግዲህ ይሄ አሉ አይደለ የፖስት ካርዶች የሰርቲመንት ኦፍ ሰንሻይን የሚል የቀድሞ ጊዜ የኢትዮጵያ ቱሪዝም ኮሚሽን የሚያሳተማቸው ፖስተሮች ነበሩ እና ለዛ በጣም ይሆናል እያሰብኩ ነው በእውነት አለባበሱ አጋጋያጡ የጸጉር ስታይሉ እና በጣም ውብ ፎቶግራፍ ነው እሱም ፎቶግራፍን በዚህ በመጽሐፉ ተጠቅመዋልና ቤቱ በሙሉ በቆንጆ ፎቶግራፎች የተሞሸረ ነው ፎቶግራፍ መነሳት በጣም ወደ ነበረ እና በቃ ፋሽን ሲመጣ ምን ሲመጣ የመጽሐፉ የፊት ሽፋንም እሱን አድርገዋል ስለዚህ መጽሐፍ ደግሞ ጥቂት እንነጋገር ያልተተረከው ውለታ ይላል ከመጽሐፉ ጀርባ ዶክተር ኃይሌ ወልደ ሚካኤል የጠቀሱት ነገር አለ የወይዘሮ ቀለመወርቅ ቤተሰቦቻቸው ታሪክ ብሎ ባጭሩ ያስቀምጥ ከዚህ ታሪክ ብዙ አስተማሪ ቁም ነገሮችን ከአሉታዊ ይሁን ከአዎንታዊ የቤተሰቡ ታሪክ የምንገበየው ብዙ ቁም ነገር አለ በተጨማሪም በዚህ ታሪክ በጉራጌ የመጀመሪያው የሴት የመሬት ውርስ ጀማሪ ሆኑትን የሆሳና ከተማ ሲያሜ እንዴት እንደወጣ እንዲሁም ሰውን ሲሞት ሳይሆን በህይወት እያለ የመርዳት የሰባት ቤት ጉራጌ ዳኛ የነበሩት ሳመርዳሞች ታሪክ እና የደግነት የፍትህ የቤተሰብን አደራ የመወጣት በአንዳንድ ምክንያታዊ ግጭት ሲፈጠር እንዴት እንደሚፈቱት ከእርቅ በኋላ ያለፈውን ነገር ማንሳት ክልክል በመሆኑና የመሳሰሉ አስተማሪ ታሪኮችን ያካተተ መጽሐፍ ነው ይላል ከብዙ በጥቂቱ ባጭሩ አስቀምጦታል ዶክተር ኃይሌ ወልደ ሚካኤል እዚህ መጽሐፍ ላይ እንግዲህ ብዙ ታሪኮች ይነሳሉና ስለ አባቶ የክብር ዘበኛ አባል ስለነበሩት አባቶ ሻለቃ ግዛው ጥቂት ነገር ቢያጫውቱን ደስ ይለናል በቅድሚያ የኔ አባት እንግዲህ እሳቸው እንደነገሩኝ በልጅነት ነው አሉ ከሀገር የወጣሁት አባቴ ሞቱና እናቴን ሰው ከተማ ወጥቶ አንዳንድ ነገር አርጎም ብሎ ሲመጣ እንትን ያዘኛሉ እናቴን በደም መርዳት አለብኝ ብዬ ወጣኋሉ እና እዚህ ስመጣ አንድ ዘመዴ ቤተ መንግስት ዘበኝነት ብሎ አስቀጠረኛሉ እሺ እዛ ተቀጥሬ ይሄ እንትን አማርኛ መማር በየቄስ ትምህርት ቤቱ በትርፍ ሰዓቴ የመማር እንትን ማንበብ መጽሐፍ በደም ቻልኩዋሉ እሺ አሁን ክብር ዘበኛ መቀጠር አለበት መልመል ተባለ ማንተኑ ማሟላት ያለበት አንድ ሰው ክብር ዘበኝነት ለመቀጠር ረጅም ሆናለበት አማርኛ መጽሐፍ ማንበብ
እና ማንበብና መጻፍ መቻል አለበት። ያንን አሟላለሁ። እሺ በዛ ምክንያት ገባሁ። ከዛ ያው ጦርነትም መጣ፣ ሄዱ። ዘምተው ሲመለሱ ደግሞ እግራቸውን ተመልተው ጥይት ነበረች እስከ ሞቱ ጊዜ ድረስ እና ተመልሶ መሄድ አልቻሉም። እና እዚህ እንግዲህ በውስጥ አርበኝነት ለመስራት ወሰኑና ከራስ አበበ አረጋይ ጋር እንትን ፈጥረው ለጣሊያኖች ልክ ኢትዮጵያን መንግስት እንደከዱ እና ለነሱ እንደሚሰሩ አድርገው የጎጃም መንገድ ጣሊያኖች ሲሰሩ ለነሱ ተቀጠርኩ አሉ። እኔ በቃ ኢትዮጵያ መንግስትን ከድቻለሁ ብያለሁ። እሺ አሁን ከዛ ጎጃም ሄድን አሉ። ጎጃም የዛ የሥራው ምናምን ኃላፊ ያደረጉኝ አሉ። እና እኔ የምናደርገው እነሱ እንግዲህ አመኑኝ አሉ ጣሊያኖቹ። እና ዛሬ ኢትዮጵያ ውስጥ እንዲህ ተሰርቷል፣ እንዲህ ተደርጓል፣ እንደዚህ ያሸንፈናል፣ እንዲህ ተሸንፈናል፣ እንዲህ ሆነናል እያሉ ያወሩልኛል አሉ። እኔ ያችን በደንብ ጽፍና ጠጅ ቤት አለች አሉ ከአርበኞች ጋር የምንገናኝበት። አርበኞቹ ደግሞ የተደረገውን ነገር ይጽፉና ጠቅልለው በኪሳቸው አድርገው እዛ እንገናኛለን፣ አንነጋገርም አሉ። እሺ መረጃው መቀባበል ብቻ ነው። አዎ ጠጃችንን አንድ ሁለት እንልና እስቲ ሽንቴ መጣ ብዬ ስወጣ ያኛውም ይወጣል ተከትሎኛል። ወደ ጎማ ትታይ ቦታ አለች። እኔም የጻፍኩትን ሰጠዋለሁ፣ እሱም የጻፈውን ይሰጠኛል። እንሄዳለን አሉ። በዚህ መልኩ ስንሰራ የኢትዮጵያ መንግስት አሸነፈና እንግዲህ ኢትዮጵያ መንግስት ሊመጣ ነው ተባለ። እና አሁን ያውቃለሁ ሁሉ ደርሶኛል አሉ። እኔ ልሄድ ተነስቻለሁ አሉ ከነሱ እንትን ብዬ። ከዛ ጠራኛሉ ጣሊያን ሜጀር ከሳው አለኛሉ። አቤት ና ሚስጥር ነው የምነግርህ አለኛሉ። ምንድን ነው? ምን ተፈጠረ? አይ በቃ እናንተኛ ተሸንፈናል፣ የኛ መንግስት ወደ አገሩ እንትን ብሏል፣ የእናንተ መንግስት ሊገባ ነው። አንተ ግን ታሳዝነኛለህ፣ ከኛ ጋር ስለሰራህ ምን እንደሚያረጉህም አናቅም አሉኛሉ። አይ እንዴት ልሆን ነው ብዬ አዘንኩ አሉ። አውቄ እኔ እኮ ልሄድ ወደ አዲስ አበባ ልመጣ ተዘጋጅቻለሁ። እንደዚህ ሆነ አልኩት አሉ። ምን ይሻላል ምናምን እንዴት ልትሆኑ ነው ስል በቃ እኛን በምናገኘው መንገድ እንወጣለን፣ በቃ ተሸንፈናል አሉ። እኔ ተዘጋጅቻለሁ አልኩ ልሄድ ማታውኑ። እዛ ቀጥታ ተዘጋጅተን ጓደኞቼ ጋር ተነጋግረን መንገዳችን ሌሊቱን ቀጥለን አዲስ አበባ ገባን ይላሉ። እና በዛ ምክንያት ያው ለኢትዮጵያ መንግስት እንደሰሩ ስለሚታወቅ ወዳውኑ ወደ ጦር ሰራዊት ገቡ። ከዛ ደግሞ ወደ ፖሊስ ተዛወሩ ማለት ነው። ያገር ባለውለታ ናቸው። በጣም ያገር ባለውለታ ናቸው። በጣም ይሄ መጽሐፍ የወሌ አባቴ ነው። አባቴ የመጀመሪያው የአባዲና ምሩቅ ናቸው። እውነት በዛን ጊዜ የፖሊስ ህግ የመጀመሪያው ሲወጣ እሺ ለሚስጥር ተብሎ ባለስልጣኖች የምትሰጥ መጽሐፍ ናት። እዚህ ውስጥ የፖሊስ ህግ በጠቅላላው አለ። እና የሰጣቸው ደግሞ ፊኖ ባንክረስ የሚባል ያኔ የፖሊስ አዛዡ እንግሊዛዊ ነበረ እና እሱ ነው የሰጣቸው ይሄን ሲመረቁ ማለት ነው። እሱ ሁሉ ፈርሞበታል። ለፖሊስ ሰራዊት ለዋናው ወስጄ አስረክቤያለሁ። ሚስጥር የኢትዮጵያ ንጉሠ ነገሥት መንግስት የፖሊስ ሰራዊት በኪስ የሚያዝ የፖሊስ ደንብ መማሪያ መጽሐፍ ነው የሚለው ራሱ። መልካም እንግዲህ ስለ አባቶ ካነሳና ይቀርባ በጥቂቱ ደግሞ እናቶን ማንሳት በጣም ተገቢ ነው። ወይዘሮ ዘነበች ሳመርዳ አይደለ? ስለሳቸው ደግሞ ጥቂት እናንሳና ታሪኮችን እንቀጥላለን። እሺ እናቴ ምን መሰለ በሰባት ቤት ጉራጌ እንደጋኝም ይባላል። አባቷ ሳመርዳ ማለት ሹመት ነው።
ከዘር ወደ ዘር አንዱ ሲሞት አንዱ የቀጠለ አንዱ ሲሞት አንዱ የቀጠለ የመጣ ነውና ስለዚህ የሰባት ቤት ጉራጌ ዳኞች ነበሩ ማለት ሳመርዳም የእሳቸው ልጅ ናት እናቴ አዎ ወይዘሮ ዘነበች ሳመርዳም እናቴ እንግዲህ ትንሽ ቆፍጣና ናት እሺ በጊዜው እሺ እናት ደግ ናት ትንሽ የምትበቀር ነገር አይደለም እሺ እንደዛ አይነት ሰው ናት እና ከእናቴ ብዙ ነገር ተምሬያለሁኝ ያ ፎቶግራፍ የእሳቸው ነው አዎ የእሷ ነው እናቴ ነው ያባቱ ደግሞ ከጎን አለ በአገሯም ደግሞ ነግሳለች ኢቴ ነው የምትባለው ስለ ፎቶግራፍ ካነሳን ዘንዳ መጽሐፎ አንዱ ነገር ትልቁ ጉልበቱ ከጽሁፉ ባሻገር ፎቶግራፎች በተለያየ መልኩ የተነሳችሁት ፎቶግራፎች የቤተሰብ ፎቶግራፎች አሉ ፎቶግራፍ እንግዲህ አንድም የጉዳዩን እውነትነት ያጎላል አንድም ዘመኑንም ያነሳልና ይሄኛው ፎቶግራፍ ቀድመን እናንሳና ሌሎችን እንጫወታለን ይሄ ሙሉ ቤተሰብ እዛ ጋርም አለ የሙሉ ቤተሰብ ፎቶግራፍ ነው አዎ የልጆቹና የልጆች የልጆች ናቸው ስንት ልጆች እንግዲህ ልጆቼ አምስት ነበር አንዱ ሞተዋል 4 ልጆች ናቸው ያሉኝ 10 የልጅ ልጆች አሉኝ ደግሞ 2 የልጅ ልጆች አሉ ቀድማያት ሆኛል ቀድማያት ነው አለሳይ 12 አሉ መልካም እናትነት ከልጆቹ ጋር ያለው ነገር ምን እንደሚመስል እስኪ ጥቂት ደግሞ እንጫወት ፎቶግራፉን ካነሳና ነገር በጣም የሚያምር ፎቶግራፍ ነው ያስቀናል እንደዚህ አይነት ፎቶግራፍ እናትነት ትልቅ ኃላፊነት ነው ለልጆች ትልቅ ኃላፊነት አለበት ግን እግዚአብሔር ይመስገን ባለቤቴም ጥሩ ሰው ነበር የመጀመሪያው አየር መንገድ ቴክኒሻን የመጀመሪያዎቹ ከፈረንጆቹ የወሰዱት እነሱ ናቸው አየር መንገድ የመጀመሪያው አውሮፕላን ቴክኒሻን አየር መንገድ እዛ ላይ እንደውም አሉ ልክ ነው አቶ ተክለ ማርቆስ አለማየሁ ይባላል እና እንግዲህ ልጆችን በጥሩ ሁኔታ ነው ያሳደግኩት በጣም ጥሩ ስለዚህ የልጅ ልጆች አይተዋል ቅድማያት ሆነዋል በጣም መልካም ነገር ነው የታደሉ ነው ስለ ባለቤቱ ጥቂት ነገር እንጨምር ምክንያቱም አንደኛ እንግዲህ ቦሌም ነው ያላችሁት ለአየር መንገዱ በጣም ቅርብ ነው ከመጀመሪያዎቹ የኢትዮጵያ አየር መንገድ ቴክኒሻኖች አንዱ እንደነበሩ ነግረውኛል ባለቤቱ በዘመኑ ምን ይመስል ነበር የሚለውን ቦሌን ራሱ አየር መንገዱንም ለማየት ጥሩ ድል የገጠመው ይመስለኛል ምን ይመስል ነበር ስለ ባለቤቱም ስለ ስራቸውም ጥቂት እንገናኝ አየር መንገድ ኦልድ ኤርፖርት ነበር ኦልድ ኤርፖርት ነበር በፊት እዛ ሆኖ ነው ማለት ነው እዛ ሆኖ ነው እዚህ አዲሱ ኤርፖርት ሲሰራ እዚህ መጣኑን ቤት የሰራንበት ምክንያት እንዲቀርበን ብለን ነው ለቦሌ እና በዛ ምክንያት ነው ለዚህም የመጣ ነው እና የዛና አየር መንገድ ሰራተኞች ያኔ ዘመናዊ ናቸው ብዙ ውጭ መውጣት ብዙ የተለያዩ ሀገር ማየት እድል አላቸው እና በጣም ዘመናዊዎች በጣም ሀገራቸውን የሚወዱ ያኔ እኮ በስንት ሺህ ዶላር ውጭ ሲለመኑ ይናደዳሉ ይሄ ምን ሆኗል ይላሉ ሲነጋገሩ ሀገሬን ጥዬለት ልሄድ ነው ለብር ብዬ ምን ማለቱ ነው እንደዚህ ብሎ እኔን የሚጠይቀኝ በቃ ንዴት ይዛቸው የሀገር ፍቅር ስሜታቸው ሀገሬን ጥዬለት ልሄድ ነው ለሱ ብር ብዬ በዚህ ነቅጠር ይያሉ የሚሉን ይላሉ ፓይለቶቹም እንትኖቹ ቴክኒሻኖቹ እና በጣም ጥሩ ኑሮ ደግሞ አንዳንድ ቤተሰብ ነበር የአየር መንገድ ሰዎች አንዳንድ ቤተሰብ ነበር ሁላችንም እንተዋወቃለን ቅዳሜና እሁድ መጨፈር ነው አንድ ነገር አይጠፋም ብቻ ሰርግ ወይ ምናምን አይጠፋም ወይ ገነት ሆቴል ወይ ራስ ሆቴል ወይ ምናምን ያኔ እዛ ነው እንግዲህ ብዙ እንትኑ ወተን ቡጊ መጨፈር እንዴ ነው ዳንስ ላይ እንዴ ነው
አረ በጣም ዘፈን ወዳለሁ በተለይ እስክስታ ምናምን ወዳለሁ እና በቃ መጨፈር ነው ስራችን ጥሩ ጊዜ ያሳልፈዋል ለማንዴ ባለቤቴ ወንድም አለ ፍቅረ ማርያም አለማየሁ ይባላል እሺ እንትን ቴክኒሽያን እንትን ይማር ነበር ተግባረድ በቃ ባለቤቴ ስራ ሲሄድ እኛ እንትን የኤልቢስ እንትን ይደረግና ዘበኛ ዛጋ ይቀመጣል ሰው ሲመጣ እንዲህ ነገር እንከና ይከለብሎ ቤቱ እሱ በቃ ዳንሱን ቡጊ ቻቻ ማሪንጌ እንዲህ ነው ይለኛል እሱ ሲጨፍር መዋለው ጊዜ ነው ያሳለፍነው በጣም ሶስት መጽሐፍትን አበርክተዋል ትልቅ ነገር ነው የሰሩት አንዱ እንግዲህ ምሳሌ አባባሎችና እንቆቅልሾች ደግሞ የሚለው ነው ይሄ በቅደም ተከተል ስንተኛው ህትመት ነው ማለት ነው የሚቀድመው የጉራጌ ይሄኛው ነው አይደል የጉራጌ ምግብ አሰራር የመጀመሪያ መጽሐፍ ሆኖ ከዚያ ቀጥሎ ያልተተረከው ውለታ ከዛ መጨረሻ ላይ ደግሞ ምሳሌ አባባሎች መልካም ስለዚህ መጽሐፍ ደግሞ ጥቂት እናንሳ ቀደም እያነበብኩት ነበር ውስጡን በጣም በቃ ይመልሳል እያንዳንዱ የኛ ምሳሌያዊ አነጋገር ጉልበቱ ይገርመኛል አንዷ ስንኝ ትልቅ መልእክት አላት ስለዚህ መጽሐፉን እናንሳ እስኪ ከልጅነት ጀምሮ አንዳንድ ለየት ያሉ አባባሎች ሰው ሲናገር እኔም ማቃቸውን እጽፋለሁ ሰው ማላቀውንም እጽፍ ነበር እሺ እንደገና ደግሞ መጨረሻው ላይ እንደሆነ እንቆቅልሾች አሉ የሚያስቁ እነሱ ደግሞ ከአባቶች ያገኘሁት ነው እና እቺ ጽፋ ሳያት ትንሽ በርከት አለች ይሄ ነገር በመጽሐፍ መልኩ ቢወጣ ይሻላል ብዬ በዛ መልኩ ነው እንግዲህ ያወጣሁት መብቱና ማሳወሻነቱን ብለው ለመቄዶንያ አረጋዊ ማዕከል ለልጆቼ እና ለልጆቼ ተጠቀሙበት ብለው ከኋላ አስፍረዋል መቄዶንያ ነው ሁለቱ የተመረቀው ይሄኛው ያልተተረከው ውለታ እና አንድ የተወሰነ መጽሐፍቶችም እነሱ ሸጠው እንዲጠቀሙ ሰጥቻቸዋለሁ ከፈለጉም እያሳተሙ እንዲጠቀሙበት ፈቅጃለሁ መልካም ከሀገር ውጭ መውጣት እድሎች ገጥሞታል ምንስ አገኙ ከሀገር ውጭ በመጀመሪያ የሄድኩት እንግሊዝ ሀገር ነው እሺ እንግሊዝ ሀገር እንግዲህ ባለቤቴ በየሀገሩ ይሄዳል እሱ ያላየው ሀገር የለም እኔ ግን መጀመሪያ የሄድኩት እንግሊዝ ሀገር ሄጄ የሚገርመው ከአውሮፕላን ወርጄ ሲሄድ ሳራየው ሳራለው ነው እሺ እኔ ሳራ ያለ ዛፍ ያለ ነገር አይመስለኝም አንተ ሳራ አለ እንዴ እንዴት የለም እኔ እኮ አይመስለኝም ነበር አልኩት እኔ በቃ ፎቁ ምኑን መንገዱ ፊልም ላይ ምናየው ነገር ባዛኛው እና አይመስለኝም ነበር በቃ ከዛ ልጅ ትንሽ ጆሮዋን አሟት እሷን ለማሳከም ነበር እና ዛ እንግዲህ ብዙ ነገር አሳየኝ አንድ ትንሽ ትዝ የሚለኝም አንድ ምግብ ቤት ልንበላ ገባን እና ስንገባ ሁሉም ተሳሳቁ ምንድነው አለና እሱም ቁጭ አለን ማንም መጥቶ የሚታዘዝ የለም በኋላ አንዱ መጣ አዘዝ ነው ይሻልና ምንም ቆይቶ መጣና እንደውም እዛ ጋር ያለውን የጨውን ዕቃ የስኳሩን ዕቃ ሹካውን ማንኪያውን ምኑን ጥርግርግ አድርጎ ከኛ ጠረጴዛ ላይ አንስቶ ወሰደው እንዴ ለምንድን ነው አለው እዛ ጋር የላቸውም የበሉ ስለሆነ ነው አለ ቢያንስ እንጂ አንድ ሰዓት ከምናምን ተቀመጠን ወደ 2 ሰዓት ሊሞላ ሆነ በኋላ ባለቤቴ ይሄ ነገር እዚህ ቤት ጥቁር አይገባም ማለት ነው ስለዚህ ዝም ብሎ ይሳሳቃሉ እንውጣ አለና ወጣ እሺ ያገጠመኛለኝና በጣም ስሜቴን የነካው ደግሞ አይተናናቅም ያለዩነት እናታችን ወይዘሮ ቀለመወርቅ ግዛው 3 መጽሐፍትን እንግዲህ አበርክተዋል ያንዳንዱ መጽሐፍ ታሪኩን ብናነሳው ሰፊ ሐሳብ አለው ዋናው ዓላማችን እርሶን ማክበር ነው ማመስገንም ነው በርሶ እድሜ ደግሞ ያሉ እናቶች ደግሞ በየቦታው ይኖራሉና
ከርሶ ብዙ ነገር ይማራሉ ብዬ አስባለሁ። ምናልባት ያጠቃለለን ስለሆነ ስለ ህይወቶ፣ ስለ መጽሐፎ፣ ስለ ቤተሰቦ፣ ስለ ሀገሮ ለማጠቃለል የሚሆን ነገር የሚነግሩን ካለ እርሱ እንቀበላለን። እንግዲህ መሰለህ መቼም እኔ ሀገሬን በጣም ነው የምወደው። ሀገሬን የምወዳት ደግሞ በጥሩ ጊዜ ብቻ አይደለም። ክፉም ነገር ቢሆን ደግም ነገር ቢኖር መሞትም ካለ አብሬያት ማሳለፍ ነው የምፈልገው። ሀገሬን በጣም ወዳለሁ። እግዚአብሔር ሀገራችንን እንግዲህ ሰላም አድርጎ አሜን ወደ መልካም ነገር አንድ አድርጎ ሁላችንንም እንደ ድሮ እንዲያደርግልኝ እመኛለሁኝ። ለሀገሬ ትልቅ ፍቅር አለኝ። እኔ ቢርባኝም ቢጠማኝም እነግራቸዋለሁ ልጆቼን። እኔ በወርቅ አልጋ ላይ እንኳን እዚህ ቁጭ ብታረጉኝ እኔ ሀገሬ ሄጄ መሬት መተኛት ነው የምፈልገው እና ሀገሬን በጣም ወዳለሁኝ። ኢትዮጵያዊ ሆኜም መፈጠሬንም ራሱ እምልህ እንደ ትልቅ ነገር ቆጥረዋለሁ። የኢትዮጵያ ሕዝብ ትልቅ ሕዝብ ነው። በብዛት ብዙ ሀገር ሄጄ አይቻለሁ። ደግ ሕዝብ ነው የኢትዮጵያ ሕዝብ። ደግ 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 አብሮ የሚበላ አብሮ የሚጠጣ አብሮ የሚኖር። ለሀገራችን ዋናው ነገር ሰላም ነው። እግዚአብሔር ሰላም ያደርግልን ሀገራችንን፣ ሰላምን ፍቅሩን ይስጠን። አሜን። ዋናው ይሄ ነው። እውነት ነው። እርሶንም እድሜ ከጤና ይስጥዎ እናታችን። ከናለባበሶ፣ ከነቤቱ፣ ከነፎቶግራፉ ታሪክ ነጋሪ፣ ጥሩ ታሪክ ነጋሪ ነው። እርሶም የሀገር ፍቅር ስሜት ያለው በልጅ ልጅ የተባረኩ እናታችን ኖት። ስለዚህ እንግዲህ እናታችንን የወይዘሮ ቀለመወርቅ ግዛውን መጽሐፍት የገዛችሁ እንድታነቡ እናበረታታለን። እርሶንም ስላገኘ ነው ከብዙ የህይወት ታሪኮ ባጭሩ ለተቋደስን ያለንን አክብሮት ልንገልጽልዎ እንወዳለን። በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። ኢቢኤስን መቼም እንጂ 24 ሰዓት ሳይሆን አይቀርም ማየው። እንትን ይለኛል። ጥሩ ነው መልህ የምታደርጉት ነገር። ይሄ አሁን ቤተሰብ የምታገናኙት እሱ በጣም ትልቅ ነገር ነው። በጣም ጥሩ ነገር ነው የምትሰሩትና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እና በዚሁ ቀጥሉበት፣ በርቱ ነው የምለው። መልካም እንግዲህ እርሳቸውንም እንድናገኝ በዚህ አጋጣሚ ምክንያት የሆኑንን ተባበሩን ወይዘሮ ፋንትዬንም ቤተሰብን በሙሉ በጣም እናመሰግናለን። እድሜን ከጤና ይስጥዎ። በድጋሚ ሀገራችንን ሰላም ያድርግልን። ከወይዘሮ ቀለመወርቅ ግዛው ጋር ያደረግነው የመጽሐፍ ጉዟችን ወይም ደግሞ የመጽሐፍ እይታችን ይህንን ይመስላል። ከህይወት ልምዳቸው ከመጽሐፋቸው ሀሳቦችን ተቋድሰናል። ቅዳሜ ከሰዓት እንግዲህ እኛም ቡናችንን ጠጥተን ተመልሰን ስቱዲዮ እንገናኛለን ማለት ነው። አብራችሁ ቆዩ።